ሰላም ጤና ይስጥልኝ እንደምን ውላችኋል እንዴት ሰንብታችኋል እንዴት ከርማችኋል የተወደዳችሁ በብስራት ቴሌቪዥን ብቻ የሚተላለፈውን ባዮ ዓለም ዝግጅታችንን ይዘን ተገኝተናል ልክ በሰዓታችን ይህን ፕሮግራም በማዘጋጀትና ማቅረብ ደግሞ እኔ ይልማ ዘሪሁን አለው እንዲሁም ደግሞ እኔ ብሩክ ጫላ ለዛሬም አንድ ታሪክንና አንድ ባለ ታሪክን በዓለማችን ላይ እጅግ አስገራሚ ስራ ከሰሩት ውስጥ መርጠን ይዘንላችሁ መተናል ለዛሬ በዛሬው የቅዳሜ ፕሮግራማችን ታዲያ ተወዳጁን እንደዚሁም ደግሞ በብዙዎች ዘንድ ምሳሌ ሆነው በርካታ ሰዎች ስሙን ያውቁታል ምስሉን ያውቁታል በርካቶችም በግርግዳቸው ላይ ፎቶውን ሰቅለውታል እኛም ሀገር ድረስ ስሙ የሚዘከረውን ብቸኛውን ተወዳጁን አሜሪካዊውን የሰብአዊ መብት ተሟጋች ማልኮም ሊትል ወይም ደግሞ ማልኮም ኤክስን ይዘንላችሁ መተናል በትክክል ዛሬ ይዘንላችሁ የመጣነው በአሜሪካን የጥቁር ሰዎች መብት ታሪክ ውስጥ ስሙ ጎልቶ የሚነሳ አሁን ድረስ በበርካታ ጥቁር አሜሪካውያኖች በተለይ በዘንድ ምስሉ ከግድግዳቸው ላይ የማይጠፋ እንደ ትልቅ አሪያ የሚመለከቱት በጣም አነጋጋሪ ሰው ነው በነገራችን ላይ ህይወቱም ህልፈቱም እጅግ በጣም የሚያነጋግር ነው ህይወቱ ምን ይመስላል 3 ጊዜ ስሞቹን ቀይሯል የተለያዩ የህይወት ምዕራፎች አሉት የህይወት ምዕራፎቹ በራሱ እጅግ በጣም የሚያስገርሙ ነው በጣም የጨለማ ጊዜ ያለው በመጠኑ በራለት የሚባልለት ጊዜ ያለው በዛው መጠን ደግሞ የብርሃን ጊዜ ወይም ደግሞ በጣም የበቃበት በደንብ ወደ መንፈሳዊነት በደንብ የቀረበበት ጊዜ የተለያዩ ጊዜያቶችም አሉት ምን ይመስላል የህይወቱ የሚለውን ነገር ዛሬ ልናስቃኛችሁ መተናል እንግዲህ ማልኮም ኤክስ በብዙዎች ዘንድ እጅግ ተወዳጅ ከመሆኑም ባሻገር እጅግ አነጋጋሪ የተባለ ስብዕና ያለው እንደዚሁም ደግሞ ርዕዮተ ዓለሙም የሚታገልበት ሂደትም በበርካቶች ዘንድ እንደ ምሳሌ የሚታየም አይ ይሄ ነገር አይሆንም ከባድ ነው በሚባልበት ደረጃ እንደዚሁ ብዙ አነጋጋሪ ነገሮችን ሲያደርግ የነበረ ሰው ነው በወጣትነት እድሜው ነው ህይወቱ የተቀጠፈው ስለዚህ ሰው በርካቶች ታውቃላችሁ እስቲ የማታውቁት ነገር ምን አለ አኗኗሩ ህይወቱ ህልፈቱ የሃይማኖት ጉዞውንና ሌሎችም እንደዚሁ ከማልኮም ኤክስ ወይም ደግሞ ከማልኮም ሊትል ጋር የተያያዙ መረጃዎችን እንግዲህ ዛሬ በባዮግራፊ ዓለም በባዮ ዓለም ፕሮግራማችን ወደናንተ የምናደርስ ይሆናል ማልኮም ኤክስ እንዴት የተወለደ ማልኮም ኤክስ 1925 አካባቢ ነው የተወለደው ኦማሃ በምትባል ግዛት ውስጥ ከዛ በኋላ የልጅነት ህይወቱ እጅግ በጣም በበርካታ ውጣ ውረዶች ውስጥ ነው ያለፈው በነገራችን ላይ አባቱም የጥቁር መብት ተሟጋጅ ነበረ በተለይ ደግሞ የማርክስ ጋርቬይ ተከታይ ነበርና የልጅነት ህይወቱ ላይ ከአባቱ ጋር ብዙ የተንከራተተና ዋጋም የከፈለ ነው ልጅ ሳለ ከአባቱ ጋር ወይም ከእናትና ከአባቱ ጋር ማለት ነው ከሰባት ልጆች አሉት አባት እናትና አባቱ ከሰባት ልጆች መካከል አንዱ ሆኖ ሲኖር ቤታቸው ተቃጥሏል ከሀገር ተንከራተዋል በመጨረሻም አባቱን ገለውበታል እንግዲህ እንደምታውቁት ኩክላንስ ክላን የሚባሉት ኬኬኬ በመጻረ ቃል ተብሎ የሚታወቁት የነጭ አክራሪዎች አሉ ጥቁሮችን እንደ ሰው አያያቸውም ጥቁሮች ለባርነት ብቻ ነው መፈጠር ያለባቸው የተፈጠሩትም ፈጣሪም የፈጠራቸው ለባርነት ነው የሚል አመለካከት ያላቸው ኩክላንስ ክላን የሚባሉት አሁንም ድረስ አሉ በርግጥ ይሄንን ርዕዮተ ዓለም የሚያቀነቅኑ ነጮች አሉ እጅግ ጽንፍ የወጣ ስራዎችን ነው የሚሰሩትና በጥቁሮች ላይ በጣም ከባድ የተባለ በደሎችን የሚፈጽሙት እኚህ ኬኬኬ የሚባሉት ቡድኖችም በአባቱ ላይና እንደዚሁም በማርክስ ጋርቬይ ተከታይ በሆኑት አባቱና በቤተሰቦቹ ላይ ከባድ የተባለ አደጋን ደቅነው የልጅነት ህይወቱን የልጅነት ጊዜውን ፈታኝ ያደረጉበትም ከትምህርቱም እንደዚሁ እንዲስተጓጎል ምክንያት የሆነበት ከዚህ ባለፈም በርካታ ዛቻዎች ማስፈራሪያዎች አንተ እንዳልከው ስደቶችና የተለያዩ መከራዎች ከደረሱበት በኋላ በመጨረሻ ዛቻው አልቀረም አባቱን ገለውበታል እነዚህ የነጭ አክራሪ ጽንፈኞች ማለት ነው ታዲያ የልጅነት ህይወቱም የማልኮም ኤክስ ከዚህ ነው የሚጀምረው ፈተናውም የሚጀምረው ከዚሁ ነው በትክክል ፈተናው የሚጀምረው ከዚህ ነው በነገራችን ላይ ሁለት አይነት ታሪኮች አሉ በሱ ዙሪያ ላይ ያው አንደኛ የሰማያዊ ተከራካሪ እንደመሆኑ እንዲሁም ደግሞ አሁን ድረስ የነጭ አክራሪዎች እንደመኖራቸው በሱ ታሪክ ላይ የሚጽፉ የተለያየ ነገሮች አሉ ለምሳሌ አባቱ በመኪና አደጋ ነው የሞተው ነጭ አክራሪዎች ገለውት አይደለም የሚል ታሪኮች አሉ በተለያየ ጊዜ ቤቱን እስከባይታቸውን እስከማቃጠል ከአራት በላይ ከተሞች ላይ ከቤተሰቦቹ ጋር ተንከራቷልና በትክክለኛ የነጭ አክራሪዎች ወይም ኬኬ የሚባሉት ቡድኖች እንዳሳደዷቸው የሚያሳዩ መረጃዎች ታሪኮች ተቀምጠዋል ከዛ 7ኛ ክፍል ያው አባቱ ከሞተ በኋላ በነገራችን ላይ እናቱም ልጆቿን ማሳደግ ያቀታታል በዚህ የተነሳ የአእምሮ ሆስፒታል ውስጥ ነው የምትገባው በነገራችን ላይ አእምሮ ሆስፒታል ውስጥ ገብታ ለሚቀጥሉት 26 ዓመታት
ከአይምሮዋ ጋር ሳትሆን የኖረች እናት ነው ያለችው ማልኮም ኤክስ። በትክክል እንግዲህ ስለ ማልኮም ኤክስ ብዙ ነገር የምንነግራችሁ ይሆናል። በዓለም ፕሮግራማችን እንደቀጠለ ነው። ከመሸጋገሪያ በኋላ እንመለሳለን። እንደዚሁም ደግሞ የእሱን ንግግር አንድ ቪዲዮ ተመልክተን እንመለሳለን። By any means necessary. We want justice by any means necessary. We want equality by any means necessary. We want it now or we don't think anybody should have it. ተመልሰን መተናል። እንግዲህ ስለ ማልኮም ኤክስ የተወሰኑ ነገሮችን እየነገርናችሁ እንገኛለን። በ1925 የተወለደው ማልኮም ሊትል ነበረ የመጀመሪያ ስሙም። ታዲያ ቀስ እያለ እንዴት ማልኮም ኤክስ ወደሚለው እንደቀየረው እያደረስናችሁ እንደዚሁም ስለ አስተዳደጉ የተወሰኑ ነገሮችን እያወራን እንገኛለንም። ይህ ሰው ማልኮም ሊትል ኤክስ ታዲያ እንደምታውቁትም ከአባቱ ሞት በኋላ ህይወትን መጋፈጥ ጀመረ። የህይወት ፈተናም እንደዚሁ ፊት ለፊቱ ላይ ተደቀነ። እናትም ይልማ ቅድም እንዳለው በህመሞች በአይምሮ ህመምና በጭንቀትም ከ13 ዓመቱ በኋላ አብራው ልትሆን አልቻለችም። ይህ ባለ ብሩህ አእምሮ የነበረውና እስከ 8ኛ ክፍልም በትምህርቱ እጅግ ውጤታማ ነበር የሚባለው ተማሪ ህይወቱ መመሰቃቀል ጀመረ። ከዛ በኋላ ነው እንግዲህ ችግሮች የመጡት። በትክክል ከቤተሰቡ ከተለየ በኋላ በተለይ ደግሞ የአባቱ መሞት የእናቱም ከአይምሯ ጋር አለመሆን ምክንያት ሆኖ በቀጥታ ከተማ ይቀይራል። ከተማ ከቀየረ በኋላ እዛም የተለያዩ ስራዎችን ሰርቷል። በነገራችን ላይ አሁንም እዚህ ጋር ሁለት ታሪኮች አሉ። የመጀመሪያው በቀጥታ ወደ ጎዳና በመውጣት የእጽ አዘዋዋሪ ሆነ የሚል ነው። ተጨናገፈ ማለት ነው። እንግዲህ ብዙ ታሪኮች ስለሱ ተጽፈዋል። እንግዲህ እኛም ሞር ሪያሊስቲኩን መርጠን ነው እንግዲህ ወደ እናንተ የምናደርሰው። ታዲያ ምንድነው የተፈጠረው? ከ13 ዓመት በኋላ ይህ ልጅ ወደ ጎዳና ለመውጣት ተገደደ። እናትም ወደ አይምሮ ማገገሚያ ክፍል ነው ሆስፒታል ነው የገባችው። ማልኮም ሊትል ታዲያ ሴት ልጅ ከጓደኛው ጋር ደፈረ በሚል እስከ 1952 ረጅሙን እስር የሚቀምሰው ያኔ ነው ለ6 ዓመታት ማለት ነው። ለ6 ዓመታት ይቀምሳል ማለት ነው። እንግዲህ ከዚህ በኋላ ነው አሁን የህይወቱ ሌላኛው ምዕራፍ የሚጀምረው ወይም ማልኮም ሊትል የተባለው እዚህ ጋር የሚላቀቅበት ጊዜ ይደርሳል ማለት ነው ወደ ማልኮም ኤክስ። በትክክል እንግዲህ ማልኮም ኤክስ ከመጀመሪያ ስሩ በዚህ በሁለተኛው የዓለም ጦርነት ወቅት እንግዲህ በጃፓንና በአሜሪካ መካከል የነበረው ጦርነቱን እናስታውሳለን። ሂሮሺማና ናጋሳኪ ብቻ የዓለም ጎራ በተከፈለበት ወቅት እሱ እንግዲህ አሜሪካዊ ቢሆንም እኔ ከጃፓን ጎን ነው ከተበደሉ ጎን ነው በዳይኛ ነን የሚል ናሬሽንን በሰፊው በአደባባይ በሚናገርበት ወቅት ለ4 ዓመት ታስሮ ነበር። ከዛም በመቀጠል ታዲያ በተለያዩ እስካሁን ድረስ ባልተረጋገጡና አሴ ኮንስፓይረሲ የሚወሩ ነገሮች ቢኖሩም የስሩ ምክንያት ለ6 ዓመት ተፈርዶበት ወደ ዘብጥ ያወርዷል። ታዲያ የህይወቱ አዲስ ምዕራፍ የጀመረውም በዚህ ወቅት ነው። ማልኮም ሊትል ወደ ማልኮም ኤክስ እንዴት ተቀየረ? ስለ ኔሽን ኦፍ እስላም የሆነ ነገር እንበላችሁ። እንግዲህ የሰው ልጅ 3 ምዕራፎች ሊኖሩት ይችላል። አብዛኞቹ በዓለም ላይ ተጽዕኖ የፈጠሩ ታላላቅ ሰዎች 3 ምዕራፍ አላቸው። የመጀመሪያ የጨለማ ዘመን የጨለማ ጊዜ ነው። ሁለተኛው ደብዘዝ ያለ ብርሃን የሚያዩበት ነው። ሶስተኛው ብርሃን የሚገለጥበት ጊዜ ነው። የማልኮም ኤክስ የመጀመሪያው የህይወት ምዕራፉ እስከ 21 ዓመቱ ድረስ ልክ 20ኛው ዓመት ላይ ነው እስር ቤት የገባው። አሁን ከንባብ ጋር ምንም እንኳን ወደ እስር ቤት ቢገባም ከንባብ ጋር የሚተዋወቅበት ጊዜ ይሆናል ማለት ነው። ልክ ከንባብ ጋር መተዋወቅ ሲጀምር በወንድሙ አመካኝነት ኔሽን ኦፍ እስላም የሚል ግሩፕ ነበረ። ያ ቡድን በዋናነት በነገራችን ላይ እንግዲህ ኃይልን በኃይል የመመለስ አይነትም ሊሆን ይችላል። እንቅስቃሴያቸው ነጭ እርኩስ ፍጥረታት ናቸው ብለውም የሚያምኑ ናቸው። በኤልያስ መሐመድ በሚባል ሰው ነው የተመሰረተው ኔሽን ኦፍ እስላም። በወቅቱ እስከ 400 የሚደርሱ አባላት ብቻ የነበሩት ነው። እንግዲህ በዛን ወቅት 400 ያክል አባላት ያለው ማልኮም ኤክስን አገኘ ማለት ነው። ማልኮም ሊትል ወደ ማልኮም ኤክስ ስሙን የቀየረበትም በዚህ ወቅት ነው። ይህ አስቸጋሪ ዱርዬና አመፀኛ የተባለው ግለሰብ ወዲያው ወደ እስር ቤት ከገባ በኋላ መጽሐፎችን ማንበብ ጀመረ፣ ተለወጠም። ከኔሽን ኦፍ እስላም መሪዎች ጋር መገናኘት እንደዚሁም ሀሳቦችን መቀያየር ጀመረ እዛው እስር ቤት ውስጥ ሆኖ ማለት ነው። ታዲያ ከዚህ በኋላ ነው እንግዲህ የማልኮም ሊትል ወይም የማልኮም ኤክስ ህይወት እየተለወጠና እየተሸጋገረ የመጣው ከነጮች ጋር ባላቸው እሰጥ አገባ ምክንያት ዘ ኔሽን ኦፍ እስላም እንደ ማርቲን ሉተር ኪንግ ግራህን ለመታ ቀኝን ስጥ አይነት አመለካከት የለውም። ግራህን ለመታ ቀኙን በለው ነው። ልክ የበቀቱ በልምምጥ ሳይሆን ለምጠግብ አይነት ነገር ነው የነሱ አስተሳሰብ። እንደዛ ነበረ። እሱም ተቀላቀለ ማለት ልክ ከእስር ከማረሚያ ቤት እንደወጣ 1952 ማለት ነው። ከዛ ምን ሆነ?
ተመልሰን የምናየው ይሆናል። አንድ ንግግሩንም ሰምተን እንመለሳለን። በመከታተል ላይ የምትገኙት ባዮ ዓለም ዝግጅታችንን ነው በብስራት ቴሌቪዥን ብቻ። ተመልሰን ስንመጣ ማልኮም ኤክስ ከሆነ በኋላ በዓለም ላይ እንዴት ተጽዕኖ ፈጣሪ መሆን ቻለ እናየዋለን። In America is the black woman. The most unprotected person in America is the black woman. The most neglected person in America is the black woman. And as Muslims, the Honorable Elijah Muhammad teaches us to respect our women and to protect our women. And the only time a Muslim really gets real violent is when someone goes to molest his woman. We will kill you for our woman. I'm making it plain, yes. We will kill you for our woman. We believe that if the white man will do whatever is necessary to see that his woman gets respect and protection, then you and I will never be recognized as men until we stand up like men and place the same penalty over the head of anyone who puts his filthy hands out to put in the direction of our women. ተመልሰን መተናል። ይህ የምትከታተሉት በብስራት ቴሌቪዥን የባዮ ዓለም ፕሮግራማችንን ነው። ለዛሬም ማልኮም ኤክስን እየዘከርን እያነሳን ታሪኩን እያወሳን እንገኛለን። መብቴን ተለማምጬ አላገኝም በሚል የሚያምነው ማልኮም ኤክስም ከኔሽን ኦፍ እስላም ጋር ከተዋሃደና የዛ አመራር አባል ከሆነ በኋላ ታዲያ በርካታ ወደ ተወዳጅነቱ መሄድ ጀመረ። ተቀባይነትን ማግኘት ጀመረ። በርካታ ደጋፊዎችንም ማግኘት ጀመረ። ማልኮም ኤክስ ማን ነው የሚለው ነገርም ያኔ ነው የጀመረው። ከዛ ፊት ያለው ታሪኩ ከኋላ ታሪኩን እንደመስማት ያህል ብቻ ነው የሚሆነው። ከዚህ በኋላ ማልኮም ኤክስ የሚባል አንድ ጥቁር በንግግሩ እጅግ በጣም የሚያሳምን ኃይለኛ ተናጋሪ የሆነ ሰው ብቅ ማለት ጀመረ። ልክ ከእስር ቤት እንደወጣ 1953 ማለት ነው። ከ53 በኋላ አሁን ተጽዕኖ ፈጣሪ መሆን ጀምሯል። ቀደም ሲል በፖሊሶች እይታ ብቻ ነበር። አሁን ግን በኤፍቢአይ አይን ስር ነው የሚሆነው ከ53 በኋላ ማለት ነው። እንግዲህ አሁን በመጠኑ የሚበራለት ጊዜ ነው ማለት ነው። በመጠኑ የሚበራለት ጊዜ ሲመጣ በ5 ዓመታት ውስጥ ኔሽን ኦፍ እስላም አባል ከሆነ በኋላ 400 የነበረው አባል በ5 ዓመት ውስጥ ወደ 40,000 ያደረሰው እሱ ነው። አዎ እንግዲህ ማልኮም ኤክስ ንግግሩ በሳል ነው። እጅግ ተወዳጅና የበርካቶችን ቀልብ መሳብ የሚችል አይነት ተፈጥሯዊ የሆነ ግርማ ሞገስ ያለው ሰው በመሆኑ ከኔሽን ኦፍ እስላምስና ከኤልያስ መሐመድ ከተባለው መሪው ጋር በከተማው ላይም ተጽዕኖ ፈጣሪ ሆኖ በርካታ ደቀ መዛሙርትን ማፍራት የቻለ ነው ማልኮም ኤክስ። እንግዲህ ከኤልያስ መሐመድ ጋርም እንደዚሁ በተለያዩ ከተሞች እየዞሩ ንግግር ማድረግ ቀጠሉ። እንደዚሁ ደጋፊዎቻቸውን ማስባት ጀመሩ። እኔ መብቴን ከነጠቀኝ ሰው ጋር ተነጋግሬ ተደራድሬ ወይ ተለማምጬ መብቴን አገኛለሁ የሚል አመለካከት ስለሌላቸው ከማርቲን ሉተር ኪንግ ጋር በወቅቱ ከነበረና እጅግ ታዋቂ ከነበረው የሰብአዊ መብት የጥቁሮች ሰብአዊ መብት ተሟጋች ጋር በዚህ ሐሳብ አይስማሙም ነበር። ኔሽን ኦፍ እስላም በጉልበት ጥቁሮች ሲጀመር እርኩሶች ነጮች እርኩሶች ናቸው ልክ ኩክላንስ ክላን እንደሚሉት አይነት ማለት ነው። እነሱ እንደሚሉት እነዚህ እርኩሶች ናቸው በማለት እነሱን በማጥፋትና እነሱ ላይ እርምጃ በመውሰድ ተመጣጣኝ የሆነ እርምጃን በመውሰድ መብቴን አስከብራለሁ ከሚለው ከኔሽን ኦፍ እስላም ጋር እንደዚሁ በርካታ ስራዎችን ሰርተዋል ከ1953 በኋላ በትክክል እንግዲህ ኃይልን በኃይል የመመለስ ሂደቱ አስተሳሰቡ ተለውጧል። በነገራችን ላይ ግን ከኔሽን ኦፍ እስላም ጋር በነበረው ቆይታ ላይ በርካታ ስራዎችን ሰርተዋል። ለአሜሪካ መንግስት ለኤፍቢአይ ራስ ምታት እስከመሆን ደርሰዋል። በአደባባይ የሚያደርጉት ንግግሮችም ይህ ሰው ማን ነው እንዴት እዚህ ደረጃ ደረሰ በሚል መነጋገሪያ ሆኖ ነበር። በተለይ ደግሞ በሚሄድባቸው ከተሞች ላይ የሚገኙ ህዝቦች በሙሉ ይህ ሰው ማን ነው እንዴት እዚህ ደረጃ ደረሰ በሚል ብዙ ስለ ማልኮም ኤክስ የሚጠይቁ የሚናገሩ የሚጽፉ ሰዎች እንደዚሁ መጽሔቱን አዘጋጅተው ነበር። ከኔሽን ኦፍ እስላምስ ጋር እንደ ገቢ ማሰባሰቢያም እንዲሆን የኔሽን ኦፍ እስላም አባላት ይወስዱታል። ያንን መጽሔት ራሱ ነው የሚጽፈው። ራሱ ግራውንድ ላይ ራሱ ቤት ግራውንድ ላይ ነው የሚያትመው። አትመው ይሸጣል። እንደ ገቢ ማሰባሰቢያም ነው ለዚህ ቡድን ማለት ነው። በርካታ ስራዎችን ከሰራ በኋላ ታዲያ ከእስልምና ሃይማኖቱ ጋርም በተያያዘ ጉዞ ወደ መካ እንግዲህ የሐጅ ጉዞ ይኬዳል። ከኛ ሀገርም በርካቶች ይሄዳሉ። እሱም ታዲያ ከአሜሪካ ተነስቶ ወደ መካ የሐጅ ጉዞ ካደረገ በኋላ
መንፈሳዊ ስራውን በደንብ ሰርቶታል። ከዛ በኋላ የገጠመው ነገር ግን ትንሽ ይከብዳል። እንግዲህ ቀደም ሲል እንዳልነው ቀደም ባለው ጊዜ ማለት ከኔሽን ኦፍ እስላም ጋር በነበረው ቆይታ የነበረው አስተሳሰብ ግራህን ሲመቱ ቀኝን ስጥ አይነት አይደለም። ከሚመታ ከሆነ መልሰ በለው አይነት ነገር ነው አስተሳሰባቸው የነበረው። አሁን ግን ወደ መንፈሳዊነት የበለጠ የሚቀርብበት ጊዜ ይመጣል። ያ ማለት የህይወቱ ሶስተኛው ምዕራፍ ልንለው እንችላለን። የመጀመሪያው ምዕራፍ ያንኛው ነው። አሁን ወደ መካ በነገራችን ላይ ወደ መካ ከመጓዙ በፊት የተለያዩ ተጋድሎችን አድርጓል። ለምሳሌ መሐመድ አሊንም ወደ አባላቸው ያደረጉት በዛን ወቅት ነው። ወደ መካ ከመጓዙ በፊት ነው። መሐመድ አሊ ደግሞ ካስስክሌይ ማለት ነው። ካስስክሌይ የነበረውን ስሙን ወደ መሐመድ አሊ እንዲቀይር ያደረጉት እነኚህ በተለይም የማልኮም ኤክስ ተጽዕኖ ነው ይባላል። እና ኤልያስ መሐመድና ማልኮም ኤክስ በተለይ ሁለቱ ተጽዕኖአቸውን በደንብ ለማስፈር እንትን ነበረባቸው፣ ፉክክር ነበረባቸው ማለት ነው። መካ ሄዶ ከመጣ በኋላ ማልኮም ኤክስ አሁንም ለሶስተኛ ጊዜ ስሙን ይቀይራል፣ ሐሳቡንም ይቀይራል። ከኔሽን ኦፍ እስላም ይልቅ ወደ OAAU የሚባል ግሩፕ የራሱን ቡድን ያቋቁማል ማለት ነው። ከመካ ከመጣ በኋላ የተከሰተው ነገር ምንድን ነው? እንግዲህ ወዲያው ነው ከመካ ቆይታው በኋላ እንደተመለሰ ምንድነው ያደረገው? ይሄ ለዘብተኛ የተባለ ሪዮት ዓለምን ነው መከተል የጀመረው። መጀመሪያ እንዳልናችሁ ከኔሽን ኦፍ እስላም እና KKK የሚባሉት ግሩፖች አንድ አይነት ነው። በተቃራኒ ቢቆሙም ሁሉን ነገር በኃይል ማስፈጸም ወደሚል ነበርና አሁን ከመካ ጉዞ በኋላ ሃይማኖታዊ እሴቱን እንትን ካለ በኋላ ጥቁሮች ነጮች እርኩስ ፍጥረት ናቸው የሚለውን አስተሳሰብ ትቶ ነጮችም የፈጣሪ ፍጥረት ናቸው፣ አላህን የፈጠራቸው፣ ስለዚህ ከነሱ ጋር ያለንም ልዩነትም በሰላማዊ መንገድና ለዘብተኛ በሆነ መልኩ ችግሮችን እንፈታለን የሚል አመለካከት ይዞ መምጣቱም ከነኢልያስ ሙሐመድ ጋር አላስማማውም። በተለይ ደግሞ የኔሽን ኦፍ እስላም መስራችና በወቅቱ እጅግ በአባላቱ ዘንድ ተወዳጅ የሆነው ኤልያስ ሙሐመድ ጋር ያለ መስማማቱ ከቡድኑ እንዲለይ እየተገፋ እንዲመጣ ነው ያደረገው ማልኮም ኤክስ። የህይወቱ እንግዲህ ወደ ህይወቱ ፍጻሜም የሚያንደረድረው ችግር የተፈጠረው በዚህ ወቅት ነው። ማልኮም ኤክስ ምንድነው ያደረገው? እንደመጣ የራሱን ይሄኛውን አስተምሮ በደንብ በሚያምር ቃላቶች እጅግ በሳል በሆኑ ንግግሮች ይሄኛውን የራሱን አዲሱን አስተሳሰቡን ለህዝቡ ማስረጽ ጀመረ። ይህንን በጀመረበት ወቅት ታዲያ ተቀባይነትን ማግኘትም ጀመረ። በነገራችን ላይ እጅግ መነጋገሪያም ሆነ ከኔሽን ኦፍ እስላም ጋርም የመለያየቱ ነገር በአደባባይ በወቅቱ መነገር ሲጀምር በይፋ መለያየታቸው ታወቀ። በተለይ ደግሞ ከመካ ከተመለሰ በኋላ በኒውዮርክ ቴሌቪዥን አንድ ዘጋቢ ፊልም ነበር። ያ ዘጋቢ ፊልም ረጅም ሰዓት የፈጀ በተለይ ደግሞ በእንቅስቃሴያቸው ላይ ምን አይነት እንቅስቃሴ የጥቁሮች መብትን በተመለከተ የሚያደርጉትን እንቅስቃሴ በሰፊው የተዘገበበት ነበር። ያ ደግሞ ኤልያስ መሐመድን በተለይ በጣም አስቆጥቶታል። አንደኛ ማልኮም ኤክስ ለዘብ ያለ አቋም ይዟል። ወደ ሃይማኖተኛነት ወይም ደግሞ ወደ መንፈሳዊነት አንድ ሰው ዝም ብሎ ሊጠላ አይችልም። ወይም ደግሞ ሰው ሁሉ የአንድ ፈጣሪ ልጅ ነው። ስለዚህ ክፉ ሊሆን ይችላል፣ ደግ ሊሆን ይችላል፣ ክፋቱን በደግነት ሊለውጥም ይችላል የሚል የሃይማኖተኞች አስተሳሰብ በመያዙ ምክንያት ከኤልያስ መሐመድና ከቡድኖቹ ጋር መቃረን ይመጣል ማለት ነው። በነገራችን ላይ ከመካ ከመጣ በኋላም በተለያዩ ሀገራት ላይ ንግግር ማድረግ ጀምሯል። በፈረንሳይ፣ በእንግሊዝ እናም በተለያዩ ዩኒቨርሲቲዎች እየተጋበዘ ንግግር ያደርጋል። ያ ንግግሩ ሃርቫርድ ዩኒቨርሲቲ ጭምር እና ያ ንግግሩ ደግሞ የበለጠ ተወዳጅ እየሆነ መጣ። በጣም ቀደም ሲል እንዳነሳ ነው ንግግር አዋቂ አንደበተ ርቱዕ የሚባል አይነት ሰው ስለነበረ ደግሞ ተወዳጅነቱ በጣም እየጨመረ መጣ። በዚህ ምክንያት ከኔሽን ኦፍ እስላም እና በተለይም ከኤልያስ መሐመድ ጋር ያላቸው ቅራኔ ይስፋ መጣ። እንግዲህ በትክክል ከኤልያስ መሐመድ እና ከኔሽን ኦፍ እስላም ጋርም ወደ መለያየቱ በተንደረደሩበት ወቅትም የህይወቱ ፍጻሜም በዛው እየቀረበ መጣ። የምትከታተሉት ብስራት ቴሌቪዥን ነው። ባዮ ዓለም ፕሮግራማችን ስለ ማልኮም ኤክስ የተወሰኑ ነገሮችን እያለ እዚህ ጋር ደርሷል። አንድ ቪዲዮ አይተን እንመለሳለን። ከመሸጋገሪያ በኋላ እንገናኛለን። እና ክብራን በመከታተል ላይ የምትገኙት ባዮ ዓለም ዝግጅታችንን ነው። በብስራት ቴሌቪዥን ብቻ ፕሮግራም በማዘጋጀትና ማቅረብ ደግሞ ይልማ ዘሪሁንና ብሩክ ጫላ አብረን አለን።
በዛሬው ደግሞ እያነሳንላችሁ የምንገኘው በአሜሪካን ሀገር በተለይ በዩናይትድ ስቴትስ ውስጥ በጥቁር መብት ተከራካሪዎች ወይም ደግሞ ጥቁሮችም ልክ እንደ ነጮች ሁሉ ሰዎች ናቸው የሚገባቸውን ክብር መብት ሊያገኙ ይገባል ብሎ በዛ እሳት በሆነ ዘመን ሲታገል የነበረውን ማልኮም ኤክስ የተባለውን ጥቁር መብት ተከራካሪ ነው። ይህ ሰው እንግዲህ ታሪኩ እጅግ በጣም አስገራሚና ብዙ መከራከሪያ ነገሮችም ያሉበት ነው። እንግዲህ ወደ ህይወቱ መጨረሻ ላይ ሲደርስ እንግዲህ ቀደም ሲል እንዳነሳ ነው በተለይም ከኔሽን ኦፍ እስላም መስራች ከሆነው ከኤልያስ መሐመድ ጋር ያላቸው ቁርሾ እየሰፋ መጥቶ በ1964 ላይ ደግሞ ከአንድ ወር በፊት ማለት ነው ቤቱ ማለት ነው የቤተሰቦቹ ቤት በቦምብ ጥቃት ይደርስበታል፣ ይቃጠላል። ቤቱ ይቃጠላል። ቤቱ በሚቃጠልበት ጊዜ ምንም እንኳን ቤተሰቦቹ ባይሞቱም ወይም ጉዳት ባይደርስባቸውም ለዚህ ተጠያቂው ማልኮም ኤክስ ራሱ ሲናገር ኤልያስ መሐመድ ያሰማራቸው ወይም የኔሽን ኦፍ እስላም ግሩፕ አባላት ናቸው ብሎ ነበር። አዎ እንግዲህ እነዚህ ዘኔሽን ኦፍ እስላም የሚባሉት በኃይል የማስፈጸም ዓላማ ያላቸው ለዚህም የተመሰረቱ ስለሆኑ ይህንን አያደርጉም አይባልም። ኦብቪየስሊ ስለተለያዩ ማለት ነው። የማልኮም ኤክስ እሳቤ ለነዛ አልተመቻቸውም። ምክንያቱም ለአሜሪካ መንግስት ወደ ማድላት ይሄዳል። እኛ አቅም ባለን በኤኒ ሚንስ ነሰሰሪ የሚል ንግግር ራሱ አላቸውና በየትኛውም ሁኔታ ውስጥ መብትን የማስከበር በጉልበት የማስከበር አቅም አለን ብለው የሚያስቡ ሰዎችም ማልኮም ኤክስን ሰጣ ገባ ውስጥ ይከቱታል። ማልኮም ኤክስን በነገራችን ላይ በአሜሪካ መንግስት ጥርስ ውስጥ የገባበት አንድ ንግግር አድርጎ ነበር። እንዴት ጥበቃዎቹ የት ሄዱ? እስቲ ወደ ግድያው እንሂድ። በተለይ ደግሞ ከአልሃጂ ሻቤዝ ሶስተኛ ጊዜ ስሙን ከአልሃጂ ከሆነ በኋላ ከተመለሰ በኋላ ስሙን አልሃጂ ብሎ ከቀየረ በኋላ በዋናነት የራሱን ኦርጋናይዜሽን ነው የሚያቋቁመው። ይህ ኦርጋናይዜሽን ደግሞ የበለጠ ሰዎችን ወደሱ እየተሳቡ መጡ። አንደኛ ንግግር አዋቂ ነው ቀደም ሲል እንዳልነው። ሁለተኛ ነገር ደግሞ ያሰባሰበው አቅም ደግሞ አለው። ያ ነገር በጣም ረዳው ማለት ነው። በዚህ የተነሳ በተለይ ከኤልያስ መሐመድ ጋር ያላቸው ልዩነት ሰፋ። ቤቱን አቃጥለውበት ነበረ። ራሱ ኤልያስ መሐመድ ነው ይሄንን ያደረገ ወይም ደግሞ ኔሽን ኦፍ እስላም ቡድኖች ናቸው ብሏል። ስለዚህ አሁን ማልኮም ኤክስን ለመግደል ኤፍቢአይ እድል ያገኛል ተብሎ ይታሰባል። በነገራችን ላይ አሟሟቱ ኮምፕሌክስ ነው ወይም ደግሞ ብዙ ያልጠራ ነገር ነው። አንደኛ ከኔሽን ኦፍ እስላም ጋር በተለይ ከኤልያስ መሐመድ እና ከግሩፑ ጋር ያለው ተቃርኖ አለ። ሁለተኛ ደግሞ በኤፍቢአይ ጥርስ ውስጥ ገብቷል። ጆን ኤፍ ኬኔዲ ሲሞት የእጁን ያገኘው ብሏል። ቀደም ሲልም ባለው እንቅስቃሴ ውስጥ ደግሞ በጣም የሚፈለግና ንግግሩ ሁሉ አደገኛ የሆነ ብዙዎችን የሚቀሰቅስ ነው። ስለዚህ ማን ሊገለው ይችላል የሚለው ነገር ብዙ አከራካሪ ነው። አዎ እንግዲህ በ1964 ዓመተ ምህረት በአንድ ቤት ውስጥ ንግግር እያደረገ በነበረበት ሰዓት ነው ማልኮም ኤክስ የተገደለው። ታዲያ በወቅቱ ከተገደለ በኋላ በሚወጡ መረጃዎች ከሆነ አንደኛ ጥበቃ ይደረግለን ነበር። ከዛ በፊት ጠባቂዎቹ እንዲታሰሩ ተደርጓል። ይህ የኤፍቢአይ የራሱ ስራ ነው። የገደሉት ሰዎች 3 ሰዎች ናቸው። ሶስቱም በነገራችን ላይ በቁጥጥር ስር ውለዋል። ሶስቱም የኔሽን ኦፍ እስላም አባላት እንደሆኑ ተናግረዋል። ከዛ ውስጥ አንደኛው አሁን በህይወት የለም። እድሜ ልክ ተፈርዶባቸው ማልኮም ኤክስን የገደሉትም እድሜ ልክ ተፈርዶባቸው አንደኛው ህይወቱ አልፏል በርጅና በእስር ቤት ውስጥ ማለት ነው። ሌሎቹ ደግሞ ከ3 ዓመት በፊት በአመክሮ ተፈተው ወጥተዋል ማለት ነው። የማልኮም ኤክስ ግድያ አሁንም ድረስ አልጠራም። እንደ ኮንስፓይረሲ ነው እየተወራ ያለው። ምክንያቱ ደግሞ ምንድነው? ከሞተ ከ48 ዓመት በኋላ አንድ ፖሊስ ነበር በወቅቱ የነበረና በሚሞትበት ሰዓት አንድ የንዛዜ ደብዳቤን አጋርቶ ነበር። የኑዛዜ ደብዳቤውን የፖሊሱ ቤተሰቦች ባነበቡበት ወቅትም በወቅቱ ስለተፈጠረው ነገርም ዘኔሽን ኦፍ እስላም ብቻ እጃቸው እንደሌለበት ለመግለጽ ሞክረዋል። የኔሽን ኦፍ እስላም ገለውታል፣ ምንም ጥያቄ የለውም። ነገር ግን እንዴት ግድያው ተፈጸመ፣ እንዴት ኤፍቢአይ ውስጡ እንደተሳተፈ ይህ ፖሊስም በኑዛዜ መልክ እንግዲህ ሊሞት ሲል በኑዛዜ መልክ ከሞተ በኋላ ነው በነገራችን ላይ ደብዳቤው የሚወጣው። በኑዛዜ መልክ ወጥቶ ነበር። ምንድነው ያለው? በወቅቱ ሆን ተብሎ እኔ በስራ ላይ ነበርኩኝ፣ በፖሊስ ስራ ላይ ነበርኩኝ። በዛን ወቅት ማልኮም ኤክስ ንግግር እንደሚያደርግ ሲጠበቅ የማልኮም ኤክስ ጠባቂዎችን እንዲታሰሩ አድርገናል አለ። እንዲታሰሩ ካደረግን በኋላ ተጋላጭ እንዲሆን የትኛውም እንደዚህ አይነት ሰው ስትሆን ማን እንደሚገልህ አታውቅም። መንግስትም ዘራፊም
ምንም ሊገል ይችላል አይታወቅም በሂደት በስራ ሂደት ውስጥ ከብዙ ሰው ጋር ስለምትገናኝ ማለት ነው ታዲያ ለሞት ተጋላጭ አድርገነዋል የሚል ኑዛዜውን ከሰጠ በኋላ የማልኮም ኤክስ ልጆች አሁንም ድረስ ምርመራው እንዳዲስ እንዲከፈት ጠይቀዋል ያልጠራ ነገር አለ በሚል ማለት ነው ስለዚህ በዚህ ሰው ሞት ላይ ኤፍቢአይ እጁ አለበት ዘ ኔሽን ኦፍ እስላምም እንደዚሁ ገዳዮች ሆነው እስካሁን ባለው ሁኔታ ነው ማለት ነው ባዮ ዓለም ዝግጅታችን የዚህ ሳምንት ፕሮግራማችንን በዚሁ እንደመድማለን ከኛ ጋር ስለሆናችሁ እጅግ አድርገን እናመሰግናለን ፕሮግራም በማዘጋጀትና በማቅረብ ደግሞ እኔ ይልማ ዘሪሁን እንዲሁም ደግሞ እኔ ብሩክ ጫላ አብረናችሁ ቆይተናል ከቀሪ የብስራት ቴሌቪዥን ፕሮግራሞች ጋር እስከ መጨረሻው አብራችሁን ቆዩ እንላለን በቀጣይ ባዮ ዓለም አዲስ ታሪክ አዲስ ትውስታን ወደ እናንተ ይዞላችሁ ይመጣል የሳምንት ሰው ይበለን